እሺ እንዴት ነህ ኢምራን? ደህና ነህ? አለ አልሐምዱሊላህ። እንዴት ነህ አንተ? እግዚአብሔር ይመስገን። ያው ትልልቅ ሰዎች ነን ብዬ አስባለሁኝ። ስለዚህ በተረጋጋ መንፈስ አንተ ጋር ላወራ ፈልጋለሁ። ላወራህም የፈለግኩት እኔ ክርስትና ላይ አይደለም። ክርስትና ላይ ኢብሮ ከመጀመሪያው እስከ መጨረሻ አውርተዋል። ኢብሮ ጀዛከላህ፣ አላህ ይቀበል ሀቢቢ። አሁን እስልምና ላይ ነቢዩን ሰለላሁ ዐለይሂ ወሰለም ላይፍ ከፍተህ ስትሳደብ ቪዲዮዎች አሉ። ከፈለግን መክፈት እንችላለን። ግን ቪዲዮ ምናምን እንተውና ነቢዩ ሰለላሁ ዐለይሂ ወሰለም ላይ አንተ ያለህን ካርድ ወይም ደግሞ ያለህን ነቢዩ እንደዚህ አድርጓል የምትለውን ነገር አንሳ። ከዛ በኋላ እኔም ደግሞ ታሳነሳለሁ። ኦኬ፣ የተሳደብኩትን ከፍታ አሳይ። ኧረ ብራዘር እስልምና እንደዚህ አድርገው አትልም። ቆይ አንዴ ሁላችንም የተሳደባለህ አለ የሚያውቁት ብራዘር። ነቢዩ ሰለላሁ ዐለይሂ ወሰለም አደረገ የምትላቸውን ነገር ጥቀስልኝ፣ በአንተ እይታ መጥፎ የምትላቸውን። ኦኬ፣ በጣም ጥሩ። ይሄ ቆንጆ ጥያቄ ነው። እሺ፣ እኔ ለምሳሌ ከፍትህ አንጻር አንድ በጣም ለትናንትና ሳውራ የነበረውን ቪዲዮ ሪከርድ አድርገው ልከውልህ ከሆነ አንድ ሐዲስ ሱናን አቢ ዳውድ ላይ አንድ በቢላ ሆዳቸውን ቀዶ ሕፃንም ከታች ደም ፈሶበት ነበረ እና ገሎታል። እንደዛ አይነት ግድያ የፈጸመ ሰው እከፍታለሁ፣ ችግር የለውም። ቁጥሩን እንክፈተው። ኦኬ፣ ሐዲሱን ቁጥር ልስጥህ። እሺ፣ ሱናን አቢ ዳውድ ያው ስለምታውቀው ብዬ ነው ያልጠቀስኩትኝ። የለም አዲሱ እንደዛ የሚል አዲስ የለም። እንደ ጠቅለል ችግር አለው። ካለ ማስረጃ እንደ ሰው ካወራ ችግር አለው። ስታወራ በዚህ እያልክ አወራ። ኦኬ፣ እሺ፣ አንዴ ሱናን አቢ ዳውድ 4413 እስቲ አንዴ ቼክ አድርገው እስከ ከፍት ድረስ ቶሎ ጊዜ ለመቆጠብ። እንደዚህ አይነት እንትን እኔ ጋር አይሰራም። ከይቅርታ ጋር ስፔሲፊክ አገር ተናገር፣ ጥያቄህን ጠይቅ። ከዛ በኋላ ብሮ እኔ እኮ ኮምፒውተር አይደለሁም። አንዴ ቆይ ላሳየ ነው። ኮምፒውተርና አላልኩም፣ ግን ማስረጃ መምጣት ኮምፒውተር ልትሆንም አችልም። ያው ሀዲሱ ስለሚታወቅ ምን ጠቅ ሞባይሉ ራሱ ሱናን አቢ ዳውድ አልክ። የከፈከው ሀዲስ ሌላ ነገር ነው የሚያወራው። ስለዚህ ለይተህ ተናገር። እኔ ኮምፒውተር አይደለህም አልከኝ። ኮምፒውተር አይደለህም እንኳን ኮምፒውተር ጠቅ ሞባይል ራሱ አትሆንም። አሁን እሱ ሳይሆን ሙስሊም ቤት ስመጣ ማስረጃ መጥቀስ አለብህ ነው ብራዘር። ስለዚህ ማስረጃውን አምጣ። ነብዩ ቆዳውን ከፍ ምናምን ብለሃል። ማስረጃውን ልተናገር አስረዳ። ከዛ በኋላ እኔ እመልስልሃለሁ። እሺ፣ ኦኬ፣ በጣም ይቅርታ። ኦኬ፣ መረጃዎቹን ይቅርታ ግን እንዳትደግም ከዚህ በኋላ። እሺ፣ ኦኬ፣ እስቲ ኦኬ፣ እዚህ ቀጥሎ ያለው ነው። ግን ኦኬ የሚለውን ቃልም እየደጋገምክ ነውና አንድ ቃል ብቻ ሲደጋግም ለተመልካቹ ደስ ስለማይል ቃላት እየቀየርክ ኦኬ 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 ብቻ ሲሆን ደስ አይልም። ኢምሮ አንዴ ፋሩቄ ካለህ ድምፅ አሰማሽ እንዳይዘጋብን። ፋሩቅ አለህ ወይ? ሰማል ድምጼ? ይሰማል። ድምፅ አሰማን ነው በቃ። በቃ አሁን ያ ጀማ ያው ማስረጃ አለኝ ብሏል። ስለዚህ ማስረጃው እየጠበቅን ያለን። አያ ጉድ አይዲያ። አሁን ዝም ብሎ ላይቭ መክፈትና ሙስሊም ፊት ቆሞ ማለት ልዩነት አለው። አረ ችግር የለውም። ምን ይከፍትልሃለሁ ብሮ ምን ሐዲሱን ማምጣት ሁለት ደቂቃ ሊሆን አልከፈክም። አይ በቃ እዚህ ጋር ህዝቡ ይመለከታ ብዬ ነው። ዝም ብሎ አንድ ሰው ማውራትና ሙስሊም ፊት ቆሞ ማለት እንደዚህ ዲፈረንስ አለው። እየጠበቅን ነው አሁን ማምጣ ማስረጃ። እሺ ይሄው ከፈትኩት። ወይ ጉድ! በስተመጨረሻ መጀመሪያ ቁጥሩን ተናገር። ሱናን አቢ ዳውድ ይሄው ከፈትኩት። አተልቀኛ ምን ነው ይከፈት? አተልቁት። ታዲያ ደስ ይላል። እንደዚህ ክርስቲያን ተገኝቶ ነው እንዴ ደስ እያለ ቁጥሩን መጀመሪያ ተናገር። ሱናን አቢ ዳውድ ይሄው ሱናን አቢ ዳውድ 4361 በቃ አሁን አንብበት። ጥያቄ ነው። ሐዲሱ ሳሂህ ነው። ቡኻሪም ዘግቦታል ይሄን ሐዲስ። ይሄው አልባኒም ሳሂህ ብሎታል። ኦኬ እሺ፣ እዚህ ሐዲስ ላይ በጣም ለጆሮ የሚሰቀጥጥ ነገር እናዳምጣለን። እዚህ ሐዲስ ላይ ኢምራንም ያውቀዋል ይሄን ሐዲስ። አንድ ሰው አንድ ብላይንድ ማን አንድ የሆነ እውር ነው የሚባለው እውር ተብሏል።
ይሄ ሰው ስሌቭ እናት ነበረች ይላል። የስሌቭ ማዘር አንድ ስሌቭ ባሪያ የሆነች እናት ነበረች። who used to abuse the prophet ነብዩን ትሰድብ ነበረ ሴትየዋ። he forbade her but she did not stop ከልክሏት ነበረ ግን እሷ አላቆመችም። he rebuked her but she did not give up her habit ያው እንደዚህ የምታደርገው ነገር አላቆመችም ነበር። one night she began to slander the prophet ነብዩን የሆነ ምሽት ላይ የሆነ እንትን ላይ ያው እንትን ጀመረች መሳደብ ጀመረች ተሳደበች and abused him ከዛ እሱንም abused አደረገችው ነብዩን ማለት ነው። so he took a dagger placed it on her bill pressed it and killed her ከዛ ይሄኛው ሰውዬ እቺን ሴትዮ በቢላ በጩቤ በሰይፍ በቢላ ሆዷን ወጋትና ከዛ በኋላ ሆዷን እንትን አለው ማለት ነው ቀደደው እቺን እናት። ይሄ ነብዩ መሐመድ ተከታይ ነው ሙስሊም ነው አማኝ ሙስሊም ነው እንግዲህ እንዲህ የሚያደርገው። ከዛ በኋላ ገደለው ልጁን። ከዛ ልጁ እንትን ህፃኑ በእግሯ መካከል ወጣ። እቺ ሴትዮ ሆዷን ስትወጋ አንዳንድ ይሄኛውን ራሱ ማምጣት ይችላል። ህፃን ልጅ ወጣና በደም የተለወሰ ህፃን ልጅ ከእግሯ ስር ወጣ። what means እቺ ሴትዮ she was pregnant ምክንያቱም ሆዷን ሲቀደው ህፃን ልጅ በደም የተጨማለቀ ከእግሯ ስር ወጣ። okay when the morning comes the prophet was informed about it ከዛ ነብዩ ይሄንን ነገር ጧት ሲመጣ ሰማ። ከዛ he assembled the people and said ህዝቦችን ሰበሰበና እንደዚህ አለ I adjured by Allah the man who has done this action and I adjured him by right to him ነብዩ ሰዎችን ሰበሰበና ይሄንን ያጠፋውን ሰው ማን ነው ብሎ እኔ ፊት ይምጣና ይቁም አለ ማለት ነው። he should stand up እዚህ መጥቶ መቆም አለበት አለ። ይሄን ያደረገው ሰው ሴትዮዋን ሆዷን ሰንጥቆ ልጇ ደም በደም እስኪሆን ድረስ የገደላትን ሰውዬ ማን ነው ይሄን ያደረገው ብሎ እንግዲህ ነብዩ መሐመድ ፍትህ ሊሰጥ ነው ሰዎችን ይጠራው ማለት ነው ሰብስቡ። ከዛስ jumping over the neck ከአንገቱ ከኋላ አንድ ሰው እንትን መጣና ያው ዘሎ መጣ ወደ ነብዩ መጣ ማለት ነው of the people and ከዛ በህዝቦቹ መካከል ቆመና he sought before the prophet and said ከዛ በነብዩ ፊት ቆሞ እንደዚህ አለ messenger of Allah I am her master እኔ እሷ አለ እንትን ነኝ ገዥዋ ነኝ እኔ እንትኗ ነኝ ማለት ነው አለቃዋ ነኝ አለና she used to abuse you and disparaged you ያው አንተን ትሰድብ ነበረ አለው ማለት ነው። I forbade her ከልክያን ነበረ but she did not stop ግን አላቆመችም and I rebuked her but she did not abandon her habit ያው እንድታቆም ምናምን ከልክያት ነበረ ግን ልማዱን አልተወችም አለ ተሳደብ ነበር ነው። I have two sons like pearl for her ከሷ አስቡ ጋይስ ሁለት ልጅ አለኝ እናት ነች የልጆች እናት ነች። እንግዲህ እናቶች በባህሪያቸው ሴቶች ምን ይላሉ ይሳደባሉ ትልልቅ ሴቶች እናቶች ይሳደባሉ። so and she was my companion last night she began to abuse disparage you ያው አንድ ቀን እንትን ላስት ያለፈው ምሽት ላይ አንተን ስትሰድባየው so I talked a digger ያው ከልክያን ነበረ ታይብያት ነበረ put it on her bill ከዛ በኋላ እምቢ ስትል ምን አደረኩ ይላል ስለታም ነገር በሆዷ ከተትኩና ገደልኳት ማለትም ያው ቃሉን እዚህ መጠቀም ስለማልፈልግ ነው በሆድ ሰንጥቆ ገደላት ማለት ነው። ነብዩ ምን ብለው ፍርድ ሰጡ ይሄንን ያደረገውን ሰው አንድ ሰው ተሳደበ ተብሎ ሆድ ይቀደዳል ጋይስ እንግዲህ ያው ኢምራንም ያውቀዋል ይሄን ሐዲስ ነብዩ እውነተኛና ፍታዊ ከሆነ ይሄ ሰውዬ ቢያንስ የሆነ ቅጣት እንኳን አልቀጣው። ነብዩ ምን አለ thereupon the prophet said ነብዩ ምን አለ oh be witness no retaliation is payable for her blood
ሰውየው ምንም የሚከፍለው የደም ነገር ዋጋ የለም፣ ሰውየው ነፃ ነው አለ። አሰናበተው በነፃ ምንም አይቀጣም ብሎ። እስቲ ይሄንን በሞራል አንጻር አንድን ሰው በመሳደብ ምክንያት ሰይፍ በሰይፍ ሆዱ ተሰንጥቆ ያውም የልጆች እናት የሆነች ያውም እርጉዝ መሆኗን በግልጽ ሐዲሱ በቀጥታ ባይናገርም ልጅ በእግሯ ስር ወጥቷል። ኢት ሚንስ ፕሬግናንት ነች፣ እናት ነች፣ የልጆች እናት ነች። ሆዷን ቀዶ ገደላት። ነብዩ ፍትሃዊ ከሆነ ይህን ቃል ሴትዮዋ እንደምትሰድበው ነብዩ ምንም አይነት እርምጃ አልወሰደባትም። ራሱ ምንም አይነት እርምጃ አልወሰደባትም። ኢምራን ህሊና ካለ ጭንቅላት ካለ አንድ የልጆች እናት የሁለት ልጆች እናት አንተ ብትኖርህ ሆዷ በቢላ መቀደድ አለበት። በሞራል ደረጃ አንተ ይሄንን ታደርገዋለህ? ለምሳሌ ያንተ እናት ነብዩን ብትሰድብ ሆዷን ትቀዳታለህ? ያንተን እናት እሺ፣ ሚውት አድርገው ደግሞ አዳም ታያቸዋ። እንደዚህ ነን እናስጨርሳቸዋለን። ለመሰለ እንደዚህ ስታወራ ዝም ያልኩ በጣም ስለሐዘንከኝ ነው። ያ ጀማዓት الخير ቢላህ አለይኩም ሐዲሱን አመጣና ምን አለ ነብዩ ሰለላሁ ዐለይሂ ወሰለም። ጥያቄ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ያደረጉበትን አምጣ ነበርኩት። ግን ይሄን ሁላ ሰዓት የፈጀው ምንድነው? ሌላ ሰው ገደለ ነው እያለ ያለው። ይሄን ሁላ ሰዓት ሲያወራኝ የነበረው። ስለዚህ አላሁ አክበር፣ ለዓለማቱ ጌታ ምስጋና ይገባው። ነብዩ ላይ ምንም ነገር ሊያመጣ ይችላል ከፍርዱ በስተቀር። ፍርዱን አስረዳችኋለሁ፣ ቀላል ነው። ፍርዱን እናወራበታለን። ፍርዱን ባወራችሁም ግን ይሄ ሰውዬ ነብዩ መጥፎ ነገር አድርገዋል እያለ ሲያወራ የነበረው ነብዩ አይደለም ያደረጉት። የገደሉት ነብዩ አይደለም፣ ሌላ ሰው ነው የገደለው። የገደለበትን ምክንያት አለ። አጂብ ነው። ታሪኩን አሳያችሁ። ታሪኩ ምን እንደሆነ፣ ሴትየይቱ ምን ስታደርግ እንደነበረ፣ እንዲሁም ደግሞ ደሟ ለምን እንደተከለከለ ወረደ። አያችኋ? እንደዚህ ናቸው ክርስቲያኖች፣ እንደዚህ ናቸው። ተመለከታችኋቸው አይደለ? ሙስሊም ፊት ሊቆሙ አይችሉም። እኔ ኢምራን አስጨርሼዋለሁ፣ ግን አስጨረስኩ ለምን? በራሱ እንዲያዋርድ ነው። ግን ወርዷል። ተመለስ ካለ አሁንም ማለት ነው። ያ ጀማዓት الخير እቺ ሴትየው አይሁዳዊ ነበረች። ልስጣችሁ ማስረጃ። ጠበቃቱል ኩብራ ያዙ፣ ወይም ደግሞ ከፍተዋለሁ ኢንሻአላህ። ያ ወይም ወይ አንዲ ካሜራ ልክፈት። ተስተሙን ነብይ አለ። አንዲት አይሁዳዊ ናት አለ። አይሁዳዊ ናት። ነብዩን ሰለላሁ ዐለይሂ ወሰለም በህይወቷ በሙሉ ስታንቋሸው ነበረ። ከሱም አልፎ በጣም ብዙ አዛዎች ስታደርግ ነበረ። ማን? አይሁዳዊቱ ሴትዮ። ከዛ በኋላ አለቃዋ ምንድን ያደረጋት? ገደላት። ነብዩ ገለዋል? አልገደሉ። እሺ ለምንድነው ደግሞ ሀደር የተባለው ከተባለ በእስልምናችን ስለ ፍርድ ህግ አለ። ፍርዱ ምንድነው የሚሆነው አስረዳችኋለሁ። ግን ይሄን ከማስረዳቴ በፊት ልጁ መመለስ አለበት። ፈርቶኛል። አያችኋ? ቅድም ማስረጃ ክፈት ስለው በቃ ሊከፍትም አልቻለም፣ ተረበሸ። ከዛ በኋላም ቀጥሎ ደግሞ አነሳ። ግን ያነሳው ነገር ወሊላሂል ሐምድ ምንም እኛ ላይ የሚፈጥረው ነገር የለም። ጥያቄያችን ነብዩ አድርገውት ከሆነ አምጣ ነው ያልነው፣ ግን ሊያመጣ አልቻለም እና ፈሪ ነው። ኢብሮ ሂድበትም አንዴ ተመለስ ካለ ተመለስ፣ ካልተመለስ ፈርተሃል ማለት ነው። ኢብሮ የሀቢቢ ታገስ ነው አይደለ? ግን እኮ እንዴ አንደኛ እኛ ቤት መጣህ ጥያቄ ልጠይቅ አስተናገድነህ። ያውም ያንን ሁላ ደቂቃ ሚውት አድርጌ ካዳመጥኩ በኋላ ወጣህብኝ። ስራ አለኛል ድጋሚ ላይፍ ከፈክ አይደለ? አሁን ላይፍ ስከት ቤት የመጣሁት ምንድነው? ቅድም እኛ ጋር ወጥተሃል እያወራሁ እኔ ሳወራህ ኢብራሂም ጋር ካወራ በኋላ እኔ ሳወራ ምን እንደሆነ አላውቅም፣ ያፈርተህ ሚሆን አላውቅም፣ ብቻ ወርደሃል። አሁን ግን ቤት የመጣሁት ምን ልልህ ነው? እንወያይ፣ ጥያቄዎችን ጠይቅ ነው እያልኩ ያለሁት። ጥያቄ አለኝ ብለኸኛል፣ እኔም ጥያቄ አለኝ ብያለሁ። ስለዚህ እሱን ቀጥል ነው። አሁን አንተ እያልከኝ ያለኸው እዚህ እንቀጥል ነው፣ እዚህ አንቀጥል። ለምን ስለዚህ የማንቀጥለው? የእኔ ሰው እኔን ተከትሎ ሊመጣ አይችልም። እኔ ኦፍ አድርጌዋል። አዳምጠኛ ፎሎ ስላደረጉ ይመጣሉ። ተከትሎ አይመጡም። ማንም ተከትሎ አይመጣም። አሁንም እንደዛ ቢሆን ማስማን አዲስ ሰው ይገባል። ሼር እናደርጋለን። አንድ መምህር ሼር ማድረግ አይደለም ብራዘር። እኔ ለአንተ ቤት ማስታወቂያ ሳር የመጣሁት አንድ አዳምጠኝ ፕሊስ። ጉዳይ እንደ ትልቅ ሰው ነው አዳምጬ ላይ እንደማዳምጠኝ። አሁን የኔ ሰው ማዳመጥ አለበት። አንተ አንድ ሰው ነህ። እኔ አንተ ዳንክም አልዳንክም ያው አንድ ሰው ብትሆንም ግን ደግሞ እዚህ ጋር አላማችን ብዙ ነፍስ ማዳን፣ አንድ ነፍስ ማዳን ብቻ አይደለም። ስለዚህ ሁሉም ህዝቡ ዓለም እንዲሰማ እኔ ፎሎ አድርጌሃለሁኝ፣ አንተም ፎሎ አድርገኝና ከሆስት ልምጣና ጥያቄዎችህን ላስተናግድህ እያልኩ ነው። ከሰማኸኝ ትቀበላለህ ወይስ አትቀበልም? ብቻ መልስልኝ። ትቀበላለህ ወይስ አትቀበልም? አለበለዚያ ቀድረድ። እሺ ኧረ አንተ ዝም በል እስኪ። እሱ አፋላ ያወራ በአላህ ምንድን ነው ለጉዳይ ለመከላከያ ያወራ አቃጥለ ጉዳይ ኦኬ ምንም ችግር የለውም። በሆስት እናውራ፣ እኔ ቤቴ ልክፈት ላይቭ እያለ ነው ያለው እና ኢምራን ትችላለህ፣ ቤትህ ሄደህ ላይቭ ክፈትና ኢንቫይት አድርገኝ። የምናውራው ግን አንዳንድ ጥያቄ ባይብል ላይ እንጠይቃለን፣ አንተ መጠየቅ ትችላለህ፣ ችግር የለም። በቃ ያመጣ
ሂድ፣ ችግር የለውም። ፖለቲካ ግን ሊሰራ ነው ጉዳይ። እኔ ግን የምለው ስራው ሊቀር ነው እንዴት አለ? ስራውስ ይሻለኛል፣ ወደ ስራ ቤት ይሻለኛል። የምር እኔ ድብር ብሎ ነው ቀደም የወጣሁት ስራ በሚለው ነው የምር። አይ ጉዳይ እኔ እኮ ትመችኛለሽ። ስራው ይሻልሻል። ዝም ብሎ ወሬ ተይ እባክሽ፣ ይቅርብሽ ወሬ። ይሻለኛል እናንተ ደግሞ ይሻለኛል። አንድ ደቂቃ ጉዳይ ይቅርብ። በኋላ ትስታለህ፣ ስተህ ደግሞ ትወገዛለህ። ይቅርብ በቃ ወደ ስራው ስራ ይሻለናል። እኔና እንጂ እኮ የሚያዙ ነብዩ ለምንም ነገር አላመጣም። የሚያዙ ደሙ ፈሰሰ ይልሃል። ደሙ እንደዚህ ሆነ፣ ግን ነብዩ አይደሉማ። ጥያቄያችን እኛ ነብዩ መጥፎ ነገር ያደረጉበትን አምጣን ያለው ግን ሊያመጣ ይቻላል። ቀጥል ይብሮ። ግን ኢምሩ፣ አነስ፣ ፋሩቅ፣ ኢብኑ ቃፊዩቲ፣ ጃስሚን እንዳለ እዚህ 1300 ሰዎች ይሄ ነገር በእግዚአብሔር ቢገለበጥ ምን ይሆናል እንዴ? የዮፍታሔን ታሪክ ረሳው እንዴ? ዮፍታሔን የሆነ ራሱ እኮ ሲያፋጥጣቸው ነበር። አስታውሳችሁ ከሆነ ቤታቸው እየገባ ዮፍታሔ ያደረገውን ነገር የእግዚአብሔር ታስታውሱ እንደሆነ እንትን ላይ መጽሐፈ አይ ቲንክ ምን ላይ ነበር ያለው መሰላችሁ? መጽሐፈ መሳፍንት ምዕራፍ 11 ቁጥር 29 ጀምሮ የእግዚአብሔር መንፈስ በዮፍታሔ ላይ መጣ ይላል። ከዛ በኋላ ምን አለ መሰላችሁ? ይህንን ጦርነት ማሸነፍ ከሆነ ፊት ለፊት ያገኘሁትን እሰዋለሁ አለው ለእግዚአብሔር። ወዲያውኑ ፊት ለፊት ከዛ ተመልሶ ሲመጣ ማንን ያገኛል? የገዛ ልጁን ያገኛታል። አንድ ፍሬ ልጁን ያገኛታል። አንድ ፍሬ ልጁን። ከዛ በኋላ ልጅቷ ምን አለች? እንደ ኢየሱስ አልፈራችም። ይቺ ጽዋ ከኔ ትለፍ አላለችም። እንደ ኢየሱስ እየጠፋች አትሮጥም ነበረ። ምን አረገች? በቃ ያው አባት ሆይ አፍህን ወደ እግዚአብሔር ከከፈትክ እግዚአብሔር በጠላቶች በአሞን ልጆች ላይ ተቀብሎሃልና በአፍህ እንደተናገርክ አድርግብኝ አለችው። ከዚያ በኋላ ምን አረጋት? ገደላት። ምን አድርጎ? አቃጥሎ ማለት ነው። ላኢላሃ ኢላላህ። በጣም ከባድ ነው። ስለዚህ ይሄ እያለ እንግዲህ የእርጉዞቹን ቀጥሉበት። ያሳዝናል ወላሂ። ሙስሊሞች ጋር ማንም አይደርስም። እስቲ ሞክሩት። እኔ ምለው ያንን ነው ይብሮ፣ ይሞክሩት። ዛሬ እንግዲህ ያንን የተመለከትነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእንትኖችን ብልት እሱ ነው የሚለካው። ኧረ እኛ ስለ ብልት መለካከት አይደለም እያወራን ያለ ነው። አምላክህ ያ ብልት የሚለካው ብልት አለው ነው እያልን ያለው ሊትራሊ ማለት ነው። እኔ አሁን እንደዛ ነው ስለ የነበረው። ምንድን ነው የምትለኝ? እሱ አይደለም ርዕሴ። ስለ ብልት መነካካት መለካት አለመለካት ኖ እሱ አይደለም። አምላክህ ያ ነገር አለው እንዴት ይኖረዋል? አምላክ ሆኖ ነው ርዕሱ። ፈጣሪ ነው። እስቲ ያንን አሳይ ነው። እና ምንድን ነው አሁን ግራ ገባን እኮ። እንደዚህ እየተፎከረ ነው። ስንመጣ ደግሞ ሌላ ታሪክ ነው። አሁንም እንግዲህ ይሄ ነገር ለታሪክ ይቀመጥ። እያንዳንድ የክርስቲያን አቃቢ ነን የምትሉ ሙስሊሞች ጋር እንነካካም። እኛ ከዚህ በፊት ሁለት እንትኖች አጋጥሞኛሉ። እስልምና ላይ ቪዲዮ ሰርተው ወዲያው ውይይት ጥሪ ሳቀርብላቸው እኛ ሙስሊሞች ጋር እንሰራም ከእንትና ጋር ተወያይ ከይቅርታ ጋር ምናምን ብለው ይላኩ ማለት ነው። የለም ካሁን በኋላ ኤክስኪውዝ የለም። ጠብቆ ይሄንን 2 ቀን እያንዳንድ ክርስቲያን አቃቢ ነን ቤት ከፍቶ የሚቀመጥ እያንዳንዱ አስተማሪ ክርስቲያን የውይይት ጥሪ ይቀርብለታል። ኢፍ ሂዴር ኢየሱስ አምላክ ነው እወያያለሁ ካለ በዚህ መጽሐፍ ኢየሱስ አምላክ ነው ብሎ የሚወያይ ከሆነ በዚህ መጽሐፍ መወያየት ይችላል። በ81 አሃዱ ማለት ነው። እኔ ፕሮቴስታንት ነኝ ካለ በዚህ መጽሐፍ መወያየት ይችላል። ኢየሱስ አምላክ ነው የሚል በስላሴ ዙሪያ መወያየት የሚፈልግ አረ እሱን አንፈልግም እኛ እስልምና ላይ ነው መወያየት የምንፈልገው ካለ ቁርአንና ሐዲስን የፈለገውን መጽሐፍ ጽፎ የሚምጣ ከፈለገ እስልምና ላይ በዛ መጽሐፍ ይወያይ። ማን ነው አላህ ነው አምላክ ወይስ እግዚአብሔር ነው የሚለውን በነብዩ ስብዕና ዙሪያ ይሄንን ነው ተናገራለሁ። ወላሂ ነው የምላችሁ። ይሄንን 2 ቀን ጠብቁ። እያንዳንዱ ይጥሪ ይቀርብለታል። ያኔ እውነቱ አሰስ ከገሰሱ ይለያል። ያኔ ማለት አሰስ ገሰሱን ወደዛ አድርገን ገለባውና ዋና ምርቱ ይለያል። ያኔ ማለት ነው። ወላይ ታያላችሁ። እና አላስረዝምም። ኢንሻአላህ ቀጥሉ። ካፎን እሺ፣ ጉድ ስለሆነ ይሄን ማንሳት ስላልነበረኝ ነው ጄክን ያቋረጥኩት። ኦኬ ቀጥል ኢብራሂም። አይ ማሻአላ እኔ ጥቁር ነው የሚታየኝ። ልጆች ካሉ የገቡ ወንድሞች ወይ ኡስታዞች ካሉ ይቀጥሉ። እሺ እኔ ጥቁር ነው የሚታየኝ። ኢምራን አለ። ቀጥል ኢምሩ። ሰላም አለይኩም ኢምሩ፣ እንኳን ደህና መጣ።
አንብብ አንብብ። እኔ እኮ ግራ ገባኝ። የመጀመሪያ ሐዲስ ላይ ነው አንብብ 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 ይለኛል። እኔ ደነገጥኩኝ። የሆነ ሰዓት እንደውም በቃ በጣም ብልት የሚለው ሲበዛ ኧረ እባክህ የምን ብልት ነው ተወኝ ምናምን አልኩኝ። የምን ብልት ምናምን ነው የምትናገረው ተወው እሱን ምናምን አልኩት። ቀጥል ይሁን እንዴ። ወአለይኩም ሰላም